ወዬ አለ ማል አዲስ አበባ እምብርቷ ላይ ማለት አራብሳ ቆንጆ 6 መኝታ ነው 6 መኝታ ነው በቃ እሺ ችግር የለውም አሳውቀኝ ብቻ አንተ አሳውቀኝ አንተ እሺ ወንድም እሺ ሄሎ ወዬ ጋሽ መጣን አይ ልጅቷን እየጠበቅኳት ስለሆነ ነው። ያው በር ላይ እኮ ደርሰናል እኮ መጣን። ልጅቷን እየጠበቅኳት ነው። አልመጣችም እሷ። በር ላይ ደርሰናል። መጣን ያው ደርሰናል። መጣን አባቴ። ያ ደግሞ ተደወለ። ያን ብቻ ኦፍ አንተን እንደ ደላላ ቦጋለ በእናትህ በጣም ነው የደከመኝ። አሁንስ እንዴት ነው የሚኖረው? ራይዱ ታች አውርድሽ ብለክ ይሄ ሁሉ መንገድ በእግሬ መጣው። በዛ ላይ አይፎኔን ቢወስዱብኝስ እንዴ? በዚህ አንዘልቅም አባኔ እግር መንገድ አልችልም። እሺ አንቺ ነሽ ሰራተኛዋ? አዎ ያው ሰራተኛ ሳይሆን ሰርቫንት በለኝ። ምንድነው ሰራተኛ? ለማንኛውም እንሂድ። እሺ የት አለ? ቆየሽብኝ እኮ እስካሁን ራሱ 6 ሰዓት ቆየን እኮ። ምንድነው የምቆየው? ሰውዬው 6 ሰዓት እየጠበቁን አይደል እንዴ? በፍላይት አይደል እንዴ መጣሁት አባ። በቃ በበረራ መጣሁ፣ ራይድ ያዝኩ፣ ደረስኩኝ። ምንድነው የምታለቃቅሰው? በነገራችን ላይ ያልኩትን ያሟላል? እስቲ ንገረኝ። የትኛውን? ለምሳሌ ዋይፋይ 5G ምናምን ነው የሚጠቀመው። ቤት ውስጥ ያው ለኔ ኔትወርክ ከተቆራረጠ አልችልም። ገባ? ማታ ላይቭ ገባለሁ። በዛ ላይ አሜሪካ ያሉት እህቶቼን አወራቸዋለሁ ደውዬ ማለት ነው። በጣም አሪፍ። በዛ ላይ ደግሞ እንዴት ነው ቤቱ ምናምን ይመቻል? በጣም አሪፍ። አንቺ በጣም አሪፍ። ለምንድን ነው የመጣሁት ናሽ? ምንድነው ሰርቫንት ነኝ አልኩት። ሰርቫንት ነኝ ትላለች። ለሰራተኛ ነው እንደዚህ የምትሆኘው ማለት አባ። እኔ የምልህ ግን ይሄ ልብስ ማሽን ምናምን አላቸው አይደለ? ኦቨን ምናምን። ሰሚኝ እባክሽ አትጣጭብኝ። ሰሚኝ እዛ እንዴ ለሰራተኝነት ነው ቀጥ ለጥ ብለሽ ትሰሪያለሽ። ሰውየው ምስኪን ናቸው። ምንም ነገር የሚያውቁት ነገር የለም ማለት። ቀጥ ለጥ ማለት አልገባኝም። ያሟሉልሽ ነገር ያሟሉልሻል። እንዲሆኑ ሰራተኛ አለ እንዴ? ሌላ ነገር ነው። ዘመኑ አልገባህም ማለት ነው አባ። ትሰማለህ? ይኸውልህ እቃና እሱ ነው የሚገዙት፣ እኔ ነኝ የምገዛው። እኔ የምገዛ ከሆነ በእግሬ መሄድ አልችልም። እሺ መኪና ይመድቡልኝ። ለማንኛውም እንሂድ። ተነስ በእናትህ በእናትህ አሁን እንሂድ። እኔ ገና እዛ ሌላ ሻንጣ አለኝ። ታስልክልኛለህ። ገባህ? ና በእናትህ እንሂድ። የት ነው የመጣችው? ወረንጦ ጠብቂኝ። ኦፍ ምን አይነት ዕዳ ነው? በእናትህ ያዝልኝ። እኔ ማንንም አልችልም። በቃ ያዝልኝ። አልሄድም። በጣም ጥሩ። ሌላ ቄዳሟን እንፈልጋለን። ከጠቆረ ጋር ፈልግ። እንደውም ያሉ ከአንተ ጋር ምንም አልተግባባው። በቃ ሴትዮ ያዘው። ስራን ያዝነው እኮ እንዴት ነው የምትቀልጂው አንቺ? ስንት ነገር እንትን አልኩበት። ቀልድ ነው የምትቀልጂው? በቃ በእናትህ ና። እኔ ከአንተ ጋር ጭቅጭቅ ምናምን አልወድም። ና ቶሎ ምን እየሆንክ ነው? በእናትህ ግባ። እሺ በቃ ምንድን ነው እንዴ? ቤት ተሳስተክ ነው እንዴ? ዝም በይ አሁን ዝም በይ። ፎቅ ነው አላልከኝም እንዴ? ምንድን ነው ፎቅ ነው? ያንፏቅሽ። ይኸውልሽ ሴትዮ ሰምኛለሽ። ኮሚሽንን እስክትቀበል ድረስ ምንም አይነት ወሬ አልፈልግም። ዝም ብለሽ ትስማሚያለሽ። ከዛ በኋላ እንደፈለግሽ መሆን ትችያለሽ። ፎቅ ነው ይሰሩልሻል። ለአንቺ ደግሞ ፎቅ ይሰራ። ምን ነው ተንበለጣጥሽ? ጋሼ አባታችን የዋ ናቸው። ጋሼ ማን ነው? ዳሌክስ ነኝ። ዳሌክስ ደሌ ጋሼ ማነው ደሌ? ደግሞ እኔ ነኝ። ኧረ አንተ ነህ? ጋሼ እንደምን አሉ? እንዴት ነህ? ጥቁር ሰው ደህና ሰነበትኩ። እንዴት ኖት? ማናት? ያው በጠየቁኝ መሰረት ሙያተኛ ፈልጋለሁ። የማን ልጅ ናት? ማናት? አይ ምን ልጅ አይደል? ያየው ማውቃት ይመስለኛል። ደህና አቋት እንትን የቤት የምታጸዳልኝ ምግብ የምታበስልኝ ምናምን እፈልጋለሁ አላሉ? እሷ ናት? አዎ ነኝ። በጣም ምስኪን ልጅ ከመልኳ ሙያስ እጅግ በጣም ድንቅ ነው። እዚህ ስታቁላላ እኮ ጎረቤት ነው የሚሸጠው። ድንቅ ሰራተኛ ነው የመጣሁት። ድንቅ በዛ ላይ ቤት አጸዳዷ ንጽህናሽ ንጽህናዋ በጣም ነው የሚገርመው። ልብስ ስታጥብ እኔ ነኝ አለች። ምንም በቃ ሀገሪቷን አንደኛ ሰራተኛ ነው። ኧረ እንዲያው ተየት ነው ያገኘሃት ግን?
ያው እኔ ጋር ወርቅ የሆኑ ልጆች አሉ። ደግሞ ለእርሶ ብዬ ያው ስለማውቀው ከውጭ ድረስ አስመጣኋት። አሁን በቅርቡ ነው የመጣችው። ከሩዋንዳ ነው የመጣችው። ሩዋንዳ ነበር የሰራችው። እዚህ መንዝ አካባቢ ነው። መንዝ ያውቁታል። መንዝ ያው በሉት ይጠቃቃል። ምንድነው ያው ለእርሶ ብዬ ከሌላ ሀገር የመጣ የፈረንጅ ምግብ የለመደች ነች። የሀበሻ ምግብ አቀላጥፋ መስራት ትችላለች። ማትችለው ነገር የለም። ሙያዋ ግን አይነገርም። የቀመሰ ያወራላት ነው የሚባለው። ቀምሼ ያወራላት በዛ ላይ ሞዴል ውበቷ ምንዋ እንግዳ እንኳን ብትመጣ የምታሳፍራለች። ውበቷ ሞዴል በሏት። አሳያችሁ ጋሽዬ አቤት ተጫወቱ። ያው እርሶ እንኳን ባይፈልጓት ካልተመቾት ምናምን እኔ ጋርም ቢሆን ወስጄ እንትን እላታለሁ። አላጣላታም። እዚህ ቤትማ ገባች እኮ አሁን። ከዚህ በኋላ ሌላ ቤት አታንከራታ። ልጅቷም ገና ልጅ ስለሆነች ፀሐይም እንዳይመታሽ በቃ እዚሁ ከመጣች አይቀር እዚሁ ትግባ። እንዲያው አይሻልም? እንግዲህ ያው እዚህ ጋር ምን መሰለሽ በቅርቡ ነው ባለቤታቸው ያስብላል። አዎ ችግር የለም። ያው ልጅ የላቸው እወልዳለሁ። ወጣት ነኝ። ወጣት ማለት ነኝ። ወጣት ነኝ። እንደዚህ ቡቂ ቀስ እንዳይሰበር ማሪንጌቻ አይዞሽ። ላውልቆ ኮፍያውን ነጭ የለኝም። ብዙ ብርድ ይመታውታል። በጣም ብዙ ለፈለክ እኮ አሁን ሰለቸኝ። ይኸውልዎት ጋሽዬ እኔ አሁን ለእሱ የነገርኩት ብዙ መስፈርቶች አሉ። እርስዎ እንዳትይኝ አትበይ። ይቅር አቢቢያቸው ለምን መሰለሽ ረዘም ያለ የስራ ቆይታ ይኖረናል ከአንቺ ጋር አይደለ? ያን ሁሉ ዘመን አንቱ ልትይ ነው አንተ ብለሽ ቀጥይ። አብዬ ብዙ ነገር አውርተናል። ለምሳሌ ይሄ ቤት አሁን እንደዚህ ብዙም ደስ አይልም። እሺ ፎቅ እናደርገዋለን። እንደዚህ ብዙም አያምርም። እውነት እናደርገዋለን። ይሁን በቃ ይሆናል። ያው መቼም አይጠፋም። አካውንቱንም ዞር ብዬ አይቼው አላውቅም። ስንት ይኑረኝማ ነው እንዲያው አላወቅኩትም። ሄጄ ቼክ አደርገዋለሁ። አብረን ሄደን እናየዋለን። እሺ አብሬው እሄዳለሁ። በዛ ላይ ያው የልብስ ማሽን አሉት አይደለ? እኔ ልብስ በእጄ ማጠብ አልችልም። ደሞዜን ደግሞ በካሽ አልፈልግም። እሺ በቼክ ነው የሚከፍሉ። በዛ ላይ ደግሞ ያው ኳስ ማየት ስለምወድ በሳምንት አንዴ ቤታችን ውስጥ ኳስ ማየት አለብን። ጠጉሬን በሳምንት አንዴ ፀጉሬና መሰራት አለብኝ። አስቤዛ ይመጣልናል ወይስ እኛ ነው? ይመጣል። መሄድ ከሆነ ግን መኪና ይዘዙልኝ። አዎ ማለት አንቱታውን ተይው ብዬሽ ነበር። አብዬ ተውኩት በቃ። መኪና ምናምን ትመድብልኛለህ። ሲሄድ ልብኝ ያዞረኛል። እሺ መንጃ ፈቃድ አለሽ? አለኝ። ትይዋለሽ? መኪናዎትን ትይዋለሽ? መኪናህን ይዘዋለሁ። አልገዛውም እንጂ በቃ እንገዛለን። ሄደን አይተን ብሩን እንገዛለን መኪና። ሌላስ ምን? ያው አብዬ አንተም እየቆየ ስንሄድ ትንሽ ደከም ስለምትል የሰው ልጅ ሸክላ ተሰባሪ አይደለ? ቤቱን መኪናው ምናምን በእኔ ስም ታዞርልኛለህ። አንተ አንድ ነገር ብትሆን ማን ይደርስልኛል? በአንቺ ስም ይዞር? አዎ በእኔ ስም። ስምሽ ማን ነው? ሜላት ይባል። በሜላት ይሁን። አዎ ይሁን በቃ። ይሄ እንትኑም ይሄ ወፍጮ ቤቱም በአንቺ ስም ይሁን። አዎ በቃ አይደለ? አንተ ድክም ስትል እኔ ስለልሃለሁ። እኔ ግን ብሄድ ጥሩ ነው። እኔ ግን ብሄድ። ቆይ ኧረ ለምን ትሄዳለህ? ቆይ እንጂ ይዛት እንደመጣህ አስጨርሳት። ልትገባ እኮ ነው እዚህ ቤት። ያው ጨርሰናል ብዬ ነው። እኔ ደግሞ ኮሚሽን ስትኝና ጨርሳችኋል። ጋሪም አለ፣ የአህያ ጋሪ። እሱ ችግር የለውም በአንተ ስምም ሆኖ ምትሞት። እሱ ችግር የለውም። እሱ ይቀር። እኔ ልሂድ በቃ። ስለዚህ አሁን በምን ተስማማን አንቺና እኔ? ምን አሰብክ አንተ? ምን አሰብክ አብይ? አንቺማ እንግዲህ ያው እዚህ ቤት ገብተሽ ቤቱ ንብረቴን እንደ ንብረትሽ ልታደርጊ አይደለ? በጣም የዋህ ልጅ ነች። እና አንተ አሁን እንዴት ነው? ምንድን ነው የምትፈልገው? እኔ የምፈልገው ኮሚሽን የሰጣችኝ ብሄድ። ኧረ ጥቁር ሰው የእሷንም ሙያ ቀምሰው ቤቱንም እንዲያው እሷ ስትገባበት ያለውን ሽታ ቴስት አድርገህ ነው እንጂ ዝም ብለህ ትሄዳለህ። ጠረኑን አላውቅም። ያው ግን ምሳውን በልቻለሁ። ምሳ ጠግቤያለሁ። ኧረ ተው። እኔ ይኸውልህ
እኔ ብዙ ዘመን ስኖር ቤቴ እንግዳ ሆኖ መጥቶ የሆነ ሰው አንድ ሰው ሳይቀምስ እርቃያ ሳይቀምስ አይሄድም። በይኔ አንቺ አሁን አንዲት ነገር ስሪለትና እመጣለሁ። ያው ምን እኔ ሌላ ሰው ካለ ነው እንጂ እኔ ምንም ነገር መስራት አልችልም። እንዴት? እኔ ሽንኩርት መክተፍ እችላለሁ ብያለሁ። እንዴ እኔ ኩክ ማድረግ አልችልም። ማብሰል ምናምን ሌላ ሰው ከቀጠርን ምናልባት ለአጋዥም ሌላ አጋዥ ያስፈልጓል ነው የምትይው? አይሻልም አብዬ? እንዴ ባለጌ ኬት እንዳመጧት እንደው ባለጌ እንደው አንዳንድ ሰው እኮ ክብሩን አያውቅም። ኬት እንደሚያመጧት አሁን እርሶ ልጅ መጥተው ኬት ነው የሚያመጧቸው? ኬት አንተስ ሸለገጫት